እኔ ህዝቡን እንድመራ ፈቅጄ ወድጄ እያደረኩት ያለሁት ነገር እንዳይመስላችሁ እግዚአብሔር ስለመረጠኝ ነው እያደረኩኝ ያለሁት በራሴ ፈቃድ እኔ ነፃ አውጪ ነኝ እኔ ሁሉን ነገር ማድረግ የምችል ሰው ነኝ ብዬ አይደለም እግዚአብሔር ግን ከምጠብቅበት ከበግረኝነቴ ጠርቶ ለዚህ ዓላማ መርጫለሁ ስላለኝ ነው ምን አለ ሙሴና እግዚአብሔር ህዝቡን ምራ አልመራም ሲባባል የነበረውን ግብ ቢያዩ ኖሮ እነዚህ ሰዎች እንዲህ ብለው አይናገሩም ነበር በጣም የሚገርማችሁ ሙሴ ህዝቡን ላለመብራት ያላረገው ጥረት የለም እግዚአብሔር በዛች በጻጳጦሱ ውስጥ ሲያነጋግረው እኮ ሙሴ ይሄንን እኛ እንምራው ብሎ የተናገረውን ህዝብ ላለመብራት ብዙ ተናግሯል አልችልም ብሏል አቅም የለኝም ብሏል ኮልታፋ ነኝ ብሏል በዚህ ሁሉ በማይችልባቸው መንገዶች ሁሉ እግዚአብሔር ግን አስችልሃለሁ ይያለው እንደዚህ ከተባባሉ በኋላ ነው አላምን ሲለው አንድ የጅህን ብብት ውስጥ ከተትና ለምጻም ሆኖ ሲወጣ ያሳየው መልሰ ከተተው ይያለ ያነጻለት በእጅ ያስከውን በትር ጣለው ሲለው እባብ ሲሆን ጅራቱን ያዘው አትፍራ ይያለው መልሶ እንጨት ሲሆን ይሄ ሁሉ ተአምርና ይሄ ሁሉ ማሳመን እግዚአብሔር ሙሴን የሚያደርገውን ኃላፊነት እንዲወጣ ያደረገው ማንንም ስላላየ ግን ይሄንን ማንንም ስላልተመለከተ ግን አሁን እነዚህ ሰዎች ተሰብስበው ሙሴን ካላወረድን አሉት እና ሙሴ እኔ ወድጄ ያለም ፈቅጄ ያለም እግዚአብሔር ስለመረጠኝ ነው አለ እነሱ ሊሰሙ አልፈለጉም አሮንም መውረድ አለበት አለ እንደ ሙሴ ሁሉ አሮንም የተሾመው በእግዚአብሔር ፈቃድ ነው ሙሴና አሮን በስጋ ወንድም ይሁኑ እንጂ ሙሴ አሮንን የሾመው የስጋ ወንድሙ ስለሆነ አይደለም እግዚአብሔር ሹሞ ስላለው ኮልታፋ ነኝ ሲለው አንደበት ይሁን ስላለው ክህነት ለአሮን የተሰጠው ለሙሴ ራሱ እኮ አልነበረውም ክህነት ቤተ መቅደሱን ገብቶ የማገልገል ስልጣን አልነበረው ሙሴ ግን አንድም ጊዜ ላይ ስለ አሮን ገብቶ የማገልገሉን ነገር አንስቶ እኔ ለምን እንደዚህ ሆንኩኝ ብሎ ያውቅ ድርሻውን አውቆ ነበር ምኑን አውቆ ነበር አው ክርስቲያኖች በነገራችን ላይ በቤተ መቅደስም ሆነ በማንኛውም ህይወታችን ላይ ድርሻችንን ማወቅ አለብን ማን ምን ቦታ መሆን እንዳለበት መጠንቀቅ አለብን ይሄንን ያለ ማወቃችን በጣም ብዙዎቻችንን ዋጋ አስከፍሎናል ሰሚ የሆነው ተናጋሪ ሲሆን ተናጋሪ ሆነው ማድማጭ ሲሆን መምራት የሚጠበቅበት ሲቀመጥበት የመቀመጥ የሚጠበቅበት ተነስቼ ካልመራው ሲል ይሄ ነው ብጥብጥ የሚፈጥር ድርሻን አለማወቅ ቤተ መቅደስ ውስጥ ገብቶ መገልገል የሚጠበቅበት አገልጋይ ካልሆንኩኝ ካለ ማገልገል እየተጠበቀበት ኃላፊነት እያለበት ደግሞ አይ አልፈልግም ብሎ ገሸሽ ሲል ይሄ ድርሻና ቦታን አለማወቅ እና እንደዚህ አይነቱን ነገር ነው ዳታን አቤሮን አሳፍና ቆሬ አመጽ ያስነሱት ድርሻቸውን አላወቁም መመራት አልፈለጉም በሙሴና በአሮን መተዳደር አልፈለጉም ስለዚህ ውረዱና እኛ ህዝቡን እንምራል ሙሴ ይሄን ነግሮ አልበቃ ብሎ ተንበርክኮ ለመነ ተማጸናቸው እባካችሁ ተዋለ ምክንያቱም እያመጹ ያሉት ሙሴ ላይ አይደለም ማን ላይ እግዚአብሔር ላይ አንዳንዴ በነገራችን ላይ እኛም ራሱ አንረዳም ለእግዚአብሔር ተቆረቆረንና ጠበቃ ቆምንለት ብለን ሰዎችን ስንሳደብም ሆነ ክፉ ነገር ስናረግ እየተናገርነው ያለነው ግለሰቦቹን ብቻ ላይሆን ይችላል በነገራችን ላይ ንጽህናቸውንም ሆነ ርኩሰታቸውን የሚያውቀው ማን አንዳንዶቻችን ለእግዚአብሔር ጠቀምን ብለን የምንሳደብ ስላለን ለአምላካችን አገልግሎት ቀናኢነን በመንልበት መንፈስ ውስጥ ሆነን የማይገባ ነገር ስናረግ እንታያለን እና እነዚህ ሰዎች የራሳቸውን ጥቅም ለማስከበር ነው በነገራችን ላይ ለእግዚአብሔር ቀናኢ የሆኑ ይመስል የተጠጉት እና አይሆንም ብሎ ቢለምን አመጻቸው በሱ ላይ ሳይሆን በእግዚአብሔር ላይ እንደሆነ ቢነግራቸው አልሰማማሉ ይሄ ብቻ አይደለም በጣም እኮ ነው የሚገርመው ቤት ገብታችሁ ብታነቡት በጣም ነው የምትደነቁት እነዚህ ሰዎች ሙሴና አሮንን ካሉበት ክብር ዝቅ አርገን እኛም ራሳችን ወደ ላይ እንወጣለን የሚል ሐሳብ ስለነበራቸው ለዚህ ተዘጋጅተው ነበር በመጡባቸው በየድንኳን በየመንበሮቻቸው ልብሰ ተክህኖ አሰፍተው ማይጠንት አዘጋጅተው ገብተው ቤተ መቅደሱን ለማጠን ዝግጁ ነበሩ ምንም የከለከላቸው ነገር አልነበረም እና ድፍረታቸው በጣም ነው የሚደንቀው የእግዚአብሔርን አገልግሎት ቤተ መቅደስ ለነሱ ጥቅምና ለነሱ እርካታ ሲል ተቻኩለው ለመግባት እሱን ራሱ አልጠየቁትም እሱን ራሱ ፈቃድ አልጠየቁትም ማረግ ስለሚችሉና ማረግ እንደሚችሉም ስላወቁ ብቻ ለማረግ ቆረጡ እግዚአብሔር አምላክም ሙሴ ተንበርክኮ ሲለምናቸው ሙሴ ተንበርክኮ ሲማጸናቸው አልሰሙም ልብሳቸውን ለብሰው ማይጠንታቸውን ይዘው ወደ ቤተ መቅደስ ለመግባት ተንደርድረው መጡ ደሞ እኮ የሚገርመው እነዚህ አራት ሰዎች አራት ሆኖ ቢያጠፉ ምን አለበት
ሌላውንም ሰብስበው በቁጥር 250 ናቸው። ግማሹ ሙሴና አሮንን ይከራከራል፣ ግማሹ እዛ ውስጥ የእስራኤላውያን የነበሩበት ድንኳኖቻቸው ላይ አመጽ ይቀሰቅሳል። ምን እያለ መሰላችሁ? የሙሴና የአሮን የኃላፊነት ጉዞ ሊያበቃ ነው፣ አብቅቷል። ስለዚህ እነዚህ የሚተኩት 4 ሰዎች ስለሆኑ ህዝቡ ለዚህ መዘጋጀት አለበት ብሎ በእኛ በዘመናዊ ቋንቋ ፕሮፓጋንዳን ብለው ይነዙ ነበር። ውስጥ ህዝቡን ሰላም ይበጠብጡ ነበር። እግዚአብሔር ሁለቱንም ነው ያያቸው። ቤተ መቅደሱን የደፈሩትንም ህዝቡንም ጭምር ያስደነገጡትንም ሰዎች አየ። እነዚህ ሰዎች ማይጠንታቸውን ልብሰ ተክህኗቸውን አድርገው ሲመጡ ሙሴ ለአሮንም ነገረው፣ አንተም ልብሰ ተክህኖን አድርግና አብራችሁ አጥኑ፣ እግዚአብሔር እዛን ጊዜ ላይ መቅሰፍቱን ምን እንደሚያደርግ እናያለናል። የሚገርማችሁ እነዚህ ሰዎች በድፍረት ስላለን ብለው ልብሱን አጥልቀው ማይጠንቱን ይዘው ገብተው የኦሪቱን ቤተ መቅደስ እናጥናለን ሲሉ ልብሱን ሳይነካ ማይጠንታቸውን ሳያበላሽ የእግዚአብሔር መቅሰፍት ግን እግዚአብሔር የላከባቸው ቅጣት ግን እነሱን እንደተለበለበ ግንድ ለብልቦ አቃጥሎ መቅሰፍቱ ገደላቸው። ውጭስ ያሉትን እዛ ድንኳኖቻቸው ህዝቡን ሲያሳምጹ የነበሩትን መሬት ተሰንጥቀው አጠቻቸው። አሁን ይሄን ያልኳችሁ ለምን መሰላችሁ? እግዚአብሔር እነዚህን ሰዎች ሲቀጣቸውም ሆነ እነዚህን ሰዎች ጥፋት አጥፍተው ለጥፋታቸው አልመለስም ሲሉ ቅጣቱን ሲቀጣቸው አሰፍተው ያመጡትን ልብስና የያዙትን ጽንሃ አልነካባቸው። እነሱን ራሳቸውን የለበለባቸው። ለምን መሰላችሁ? ካሰፉት ልብስ ጋር አብሮ እሳቱ እነሱንም ልብሱንም ማይጠንቱንም ቢበላው ከመቅሰፍቱ በኋላ የተረፈው ህዝብ ለለበሱትም ልብስ እንኳን አሮንም የሚለብሰው ስለሆነ ክብር አይሰጡትም ነበር። ምን በዚህ ልብስ እንኳን አንተ ይቅርና እነሱም ራሳቸው ተቃጥለው ሞተውበት የለ እንዴ ብለው ልብሱን ያቀሉት ነበር። ስለዚህ እግዚአብሔር ለልብሱ ያለውን ክብር እንዲያውቁ ሰዎቹን እንዲቀሰፉ አደረገ። ንዋያቱ ግን እዛው ባሉበት እንዲቀመጡ አደረገ። ይሄን የነገርኳችሁ ታሪክ ለምን መሰላችሁ? ይሄ ታሪክ እግዚአብሔር ለእስራኤላውያን እና ለአምልኮቱ ጠበቃ የቆመበት ነው። ቤተ መቅደሱ እንዳይደፈር፣ የሰጣቸው አገልግሎት እንዳይበላሽ፣ እነሱም ከህዝቡ አብረው ሆነው እንዳይጠፉ እንዳይቀሰፉ እግዚአብሔር ለህዝቡ ተጠባባቂ ሆነላቸው፣ ተከላካይ ሆነላቸው። የሰጣቸውን ነፃነት እንዳያጡ ህዝቡ መጠበቅ ሲገባው እነሱ ራሱ ጠበቀላቸው። አሁን ኦሪት ዘኍልቍ ምዕራፍ 21 ላይ ስትመጡ ይሄ እግዚአብሔር የጠበቀው ይሄ እግዚአብሔር ሰላምና ጤና እንዲያገኝ ያደረገው ህዝብ ነው ደግሞ መልሶ ሲያምጽ የምታገኙት። ምን አሉ? መጽሐፋችን ሲነበብ እንደሰማችሁት ከሆርም ምድር ከኤዶምያስም ምድር ወጥተው ከሆር ወደ ኤዶምያስ ሊሄዱ ማለት ነው። እግዚአብሔር አምላክ በኤርትራ ባህር እንዲዞሩ አደረጋቸው። ሆርና ኤዶምያስ በነገራችን ላይ በካርታ ብትመለከቷቸው በቀደመው ሆርና ኤዶምያስ እንዲህ ናቸው። ወጥቶ ቀጥታ እንደመራመድ ያክል ማለት ነው። በካርታው ስትመለከቱት የኤርትራ ባህር የሚባለው ከሆርና ከኤዶምያስ በሩቀት ያለ ነው። ምን ማለት መሰላችሁ? ከአንዱ ቦታ ወደ አንዱ ቦታ ቀጥታ መሄድ ሲችሉ እግዚአብሔር ያስኬዳቸው እንዲህ አዙሩ። ከአንዱ ቦታ ወደ ሌላው ቦታ እንዲህ ለምን አዞራቸው? ለምን ከአንዱ ቦታ ወደ ሌላው ቦታ በቀጥታ መሄድ ሲችሉ ብዙ ውስጥ ለውስጥ እንዲሄዱ ለምን ፈለገ? ያስጓዛቸውና የወሰዳቸው ቦታ የኤርትራ ባህር። የኤርትራ ባህር እና እስራኤላውያን ብዙ ታሪክ አላቸው። እግዚአብሔር ከዛ አንወጣበትም ብለው ከተጨነቁበት ከግብጽ ባርነት ነፃ አውጥቶ ሲያሻገራቸው ያሻገራቸው የምንም ባህር ከፍሎ ነው። የኤርትራን ባህር ከፍሎላቸው ነው። ደግሞ እኮ መክፈል ብቻ አይደለም፣ እንደው ለአረፍተ ነገሩ ማሳጠር መክፈል አለው እንጂ እኮ እግዚአብሔርማ እንዴት አድርጎ አንቀባሮ እኮ ነው ያሻገራቸው። አንወጣበትም ያሉት ባህሩን መክፈል አንድ ነገር ነው። ውሃው እንዳይደረመስባቸው እንደ ግድግዳ እኮ አቁሞላቸው እንዳይፈሩ ማለት ነው። እሱ ይደንቀሃል እንዴ? የተሻገሩበት መሬት ውሃ እኮ ሲነካው የኖረ መሬት ነው። ጭቃ አይሆንም አድርቆላቸው ሲሮጡ አዳልጧቸው እንዳይጎዱ ብሎ እግዚአብሔር ሲያሻግርህ እንዲህ ነው። አልወጣበትም ካልከው ከግብጽ አሽከላ ነፃ ሲያወጣ መንገዱንም ጭምር አስተካክሎልህ ውሃውን እንደ ግንብ አቁሞ መሬቱን አድርቆላቸው እንዳይፈሩ ደግሞ ጽናትና ብርታትን ሰጥቷቸው። እንዴ እስኪ እናንተ አስቡት፣ አገራችን ላይ እንኳን ያለ ወንዝ
የምታውቁት የመጣንበትም ሊሆን ይችላል በየአካባቢያችን ያለውም ጭምር እኩል መሃል ለመሃል ተከፍሎ እንደ ግንብ እንደ ግድግዳ ቆሞ እስኪ ተሻገሩ ብንባል እንሻገራለን? እንኳን ውሃው ተከፍሎ ይቀርና እኮ ውሃው ላይ የተሰራውን ድልድይ እንኳን እኮ እንጠራጠራለን። እኛ ቢፈርስስ እንላለን። ተበጥሶ ውሃ ውስጥ ብገባስ ብለን እንደናገጣለን። እግዚአብሔር ለሕዝቡ ግን ያደረገው ባህሩን ከፍሎ መሬቱን አድርቆ ድፍረትም ሰጥቷቸው እንዳይፈሩ እንዳይሳቀቁ እነሱ እየሮጡ አመለጡ። ጠላቶቻቸው ግን እነሱን ለማግኘትና ለመግደል ሲሮጡ ግን የገቡበትን አላወቁ። እነሱን ህሊናቸውን አብርቶ ድፍረት ሰጥቶ ጠላቶቻቸውን ድፍረት የሚመስል ነገር ግን አይነ ልቡናቸውን ዘግቶባቸው እየገቡበት ያለው እኮ ባህር መሆኑን ሳያውቁት ቀርተው ነው እንዴ? ግብፃውያን እኮ እስራኤላውያንን ለመግደል ባህሩ ውስጥ አብረው ገብተዋል። ነገር ግን አብረው ሲገቡ ሊደረበስ ይችላል የሚል እንኳን ጥርጣሬ አልነበራቸው። በፍጹም አይነ ልቡናቸው ታውሮ ነበር። ድፍረት እንዲህ ነው። በነገራችን የግብፃውያን ድፍረት በነገራችን ላይ አሁን እኛ ያለን ድፍረት እኛ በጣም ደፋሮች እኮ ነው። ደፋር ስትሆን በነገራችን ላይ ወይም ጀግና ስትሆን በጣም ጥንቃቄ ያስፈልጋል። እግዚአብሔር ጀግና ሲያረግህ፣ እግዚአብሔር ደፋር ሲያደርግህ ሰይፉን ስለቱን ሊመጣ የሚችለውን ነገር በሙሉ መቋቋም እንድችል የሚያደርግ። ሰይጣን ደፋር ሲያረግህ ጀግና ሲያረግህ ግን ሞኝ ነው የሚያረግ። ሊያጠፋህ እንደሚችል እያወቀ ሊገለህ እንደሚችል እየተረዳ እንኳን ከእግዚአብሔር ሊያርቅ የሚሆነውን ነገር በሙሉ እንዳታስተውል አይነ ልቡናህን የሚያውር። ከእንዲህ አይነቱ ድፍረት እግዚአብሔር ይሰውርን። የአብዛኞቻችን ከእግዚአብሔር ግንኙነታችን ውስጥ ያለው ድፍረት እንዲህ አይነቱ ድፍረት ነው። የቀረብን እየመሰልን እየራቅን፣ የጠቀምን እየመሰልን ግን እየጎዳን፣ ያገለገልን እየመሰልን ነገር ግን እያፈረስን፣ እንዲህ አይነቱ ድፍረት ደግሞ አለብን እኛም ደግሞ እና ግብፃውያንን በእንዲህ አይነቱ መንገድ አስገባቸው። እነሱን አሻገረ። የከፈለላቸው በሙሴ በትር ላይ አድሮ ግድግዳውን ባህሩን እንደ ግድግዳ ያቆመላቸው እግዚአብሔር መልሰው ምተዋልና ጠላቶቻቸውን አጠፋላቸው። ኮቴያቸውም የለም። ሲመለከቱ ያዩት ነገር ቢኖር ሬሳ ነው። እግዚአብሔር የኤርትራን ባህር እና እስራኤላውያንን ሲያስተዋውቃቸው እንዲህ ነው ያደረጋቸው። ከፍሎ አሻግሮ ጠላቶቻቸውን አጥፍቶ እነሱን በፍጹም እምነት ተማምነው እንዲወጡ የትላንትና ታሪካቸውን እንዲዘነጉ አርጎን ያሻገራቸው። አሁን እግዚአብሔር ከአንዱ ቦታ ከሆር ወደ ኤዶሚያስ ምድር እንዲሄዱ ሲል በኤርትራ ባህር እንዲዞሩ አደረጋቸው። ለምን? የእግዚአብሔርን ውለታ እንዲያስታውሱት እኮ ነው። እግዚአብሔር ያረገላቸውን ነገር እንዳይዘነጉት እያልኳቸው ያለሁት ምዕራፍ 16 ላይ አሁን ያነበብነው ኦሪት ዘኍልቍ ላይ የእግዚአብሔር ቤተ መቅደስ ሲደፈር ጠበቃ ሆኖ ራሱ እግዚአብሔር ወዳጆቹ ሙሴና አሮን ነው ያንን ቤተ መቅደስን ያንን የኦሪቱን ድንኳን ያንን ሥርዓተ አምልኮ እንዲጠበቁ ያደረጉት። ይሄንን ውለታ እግዚአብሔር ለሕዝቡ ውሎላቸዋል። እነሱን ውጡና ሙቱልኝ አላላቸው። እነሱን ተጋደሉልኝ፣ ዳታንን፣ አቤሮንን፣ አሳፍን፣ ቆሬን አብረዋቸው የነበሩትን 200 ሰዎችን 250 ሰዎችን እርም አብሏቸው ዋጋ አስከፍሏቸው አላለም። መጀመሪያ እግዚአብሔር ነው ሃይማኖትን የጠበቀ። ከዛ በኋላ ነው ሕዝቡን እንዲጠብቁ የነገራቸው። በነገራችን ላይ ክርስቲያኖች ሃይማኖትን መጀመሪያ መጠበቅን ያሳየን ራሱ ክርስቶስ። ክርስቶስ የሰጠንን ሃይማኖት ጠብቆልን፣ ክርስቶስ የሰበከልንን ሃይማኖት ግራ እንዳንጋባ እንዳንወዛወዝና ከአንዱ ወደ አንዱ እንዳንሄድ እሱ ራሱ ጠብቆልናል። አምላካችን እኮ ወርዶ በነበረበትና በመሬት ላይ ሲዘዋወርና ሲያስተምር በነበረበት ወቅት 3 ዓመት በደንብ ትኩረት ሰጥቶ ያስተማረው በደንብ ትኩረት ሰጥቶ የሰበከው ነገር ቢኖር ሃይማኖትን በደንብ አድርጎ ግራ እንዳንጋባ እንዳንንቀጠቀጥ ከአንዱ ወደ አንዱ እንዳንሄድ በደንብ አድርጎ አስጠንቅቆን ያስተማረን። ሃይማኖትን መጠበቅ ከማን ተማራችሁ ብንባል ከክርስቶስ የተማርነው እኛ። ለእውነት መኖር ከማን ተማራችሁ ከተማርን ከክርስቶስ ነው። ሲጀመር ክርስቶስ ራሱ የሞተው ለምንድን ነው? ለእውነት እኮ ነው የሞተው። ለእውነት እኮ ነው ራሱን አሳልፎ የሰጠው። ለእውነት እኮ ነው መስቀል ላይ የተሰቀለው። ሃይማኖትን መጠበቅ ከሱ ተምረናል። ከሱ መጠበቅ የተማርነውን ሃይማኖት ነው ከዛ ሰው የሚጠብቀው። እግዚአብሔር ያልጠበቀውን አንተም አትጠብቅም። እግዚአብሔር የጠበቀውን ግን ማቃለል አትችልም። አሁን እኮ ያለንበት ችግር ይሄ ነው። በነገራችን እግዚአብሔር ጠብቆ እግዚአብሔር አስተምሮ አምላካችን ኢየሱስ ክርስቶስ ሰብኮ የሰጠህን ሃይማኖት
ሰብኮ የሰጠህን እውነት አንተ እንዴት ታቃልለዋለህ? አንተ እንዴት ከሌላ ነገር ጋር አብረህ ታያይዘዋለህ? በዚህ በዘመናዊው ዓለም ላይ ያለንበት ዘመናዊ ከሚባሉት አመለካከቶች እኮ ሃይማኖትን ማርከስና ማቅለል እኮ ነው። በቀደመው ዘመን ሃይማኖት ጥያቄ ምልክት ውስጥ ይገባ የነበረው በሃይማኖት አስተምሮስ ችግር ይፈጠር የነበረው በክህደት ነው። ቤተ ክርስቲያን የምታስተምረውን አታስተምርም በማለት የተናገረችው ያልተናገረችውን ደግሞ ትናገራለች በማለት ችግር ይፈጠር ነበር። ለዛ ችግር መፍትሄ ይሰጥ ነበር። እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ። በጉልበት ለማድረግ ማለት ነው። በጉልበትም በንግግርም ሊለወጥና ሊስተካከል የማይችል ሀቅ እንደሆነ ስለታወቀ ያመነው አመነ፣ ያላመነው ደግሞ ሳያምን ቀረ። አሁን ያለንበት ዘመናዊው ጦርነትና ውጊያ ግን ምን መሰላችሁ? አንዳንዶቻችን ክርስቶስ ጠብቆ የሰጠንን ሐዋርያትም ከእርሱ ተምረው እንዲህ ነው ሃይማኖታችሁ ብለው ያስተማሩንን ትምህርት አንዳንዶቻችን እንደቀላል እናየዋለን። መልካም ምግባር ነው እንጂ ሃይማኖት ምን ያስፈልጋል የምንል ሰዎች እኮ አለን። ዋናው ጥሩ መስራትህ ነው እንጂ ሃይማኖቱ ምን ያስፈልግልሃል ብሎ የሚያስብ እኮ ሰው አለ። ሃይማኖት ማለት በነገራችን ላይ ክርስቲያኖች አስተምህሮ ማለት ነው። እስኪ ሃይማኖት በሉ እንጂ ማለት አስተምህሮ ማለት ነው። አው የምናምነው እምነት የተቀበልነው ሃይማኖት የሚያስተምረው አስተምህሮ አለ። ለምሳሌ እንደ አንድ ክርስቲያን እንደ ኦርቶዶክስ ተዋህዶ አማንያን ሃይማኖታችሁ ምንድነው ተብለን ብንጠየቅ አስተምህሮ ነው መልስ የምንሰጠው። እኛ ክርስቲያኖች ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ ምን እናደርጋለን? እናምናለን ብለን የምንሰጠው እስከ መጨረሻው የጸሎት ሃይማኖት ምስክርነት የሙታንንም መነሳት ምን እናደርጋለን? ይሄ ሃይማኖት ምስክርነት ነው። ይሄ ምስክርነት ነው። አሁን የመጣብን ችግር አሁን እየታየብን ያለው ፈተና ግን ምንድነው? አስተምህሮ አያስፈልግም፣ አስተምህሮ ምንም አያደርግም፣ ዋናው ደግ ማድረግ ነው ብሎ የሚያስብ ሰው ተነሳብን። መልካም ማድረግ ጥሩ ነው። መልካም ላረክበትና መልካም ለምታደርግበት ነገር ግን የምታረግበትን ምክንያት አለማወቅ ግን በጣም ይለያያል። በጣም አደገኛም ነው ጭምር። በነገራችን ላይ ክህደት ነው እሱ ራሱ። ይሄ ብቻ ደግሞ ብሎ ያበቃም። ሌሎች ደግሞ አሉ በውጭ ሆነው የሚናገሩ እዚህም ውስጥም ሆነንም ጭምር ትንሽ ጭላንጭሉ የሚታየብን አንጠፋም። ሁሉም ትክክል ነውስ የሚል ሰው የለም። ሰምታችሁ አታውቁ? ሁሉም እኮ ትክክል ነው፣ ሁሉም መርቶ የሚወስደው ወደ ማን ነው? ወደ እግዚአብሔር ነው ብሎም የሚያስብ እኮ ሰው አለ። ሁሉም እንዴት ትክክል ሊሆን ይችላል? እንደው አመክንዮአዊ በሆነ አስተሳሰብ እኮ ብናስበው ራሱ እንዴት ሁሉም ልክ ሊሆን ይችላል? እኔ እኮ በጣም የሚገርመኝ ነገር ምን መሰላችሁ? ይሄንን የተቀበልነውንና እውነት ነው ብለን ሁሉም ነገር የምናራምደውን አንድ እምነት ለሌላ ነገር እንደማናረገው ታውቃላችሁ? ምሳሌ ልስጣችሁ። ሁላችሁም አነሰም በዛም ሁላችንም በመማር በማስተማር ሂደት ውስጥ አልፈናል። ፈተና ላይ ተቀመጣችሁ ልበላችሁ። የፈተና ጥያቄዎች እንደምታውቁት ወይ ምርጫ ነው ወይ ዳሽሙላ ነው። እየሰማችሁኝ ነው? ወይ ምርጫ ነው ወይ ዳሽሙላ ነው። አለበለዚያ ደግሞ ተንትን ጻፍ ነው። አሊያ ደግሞ እውነት ወይስ ምን በል መልሱ እንጂ። እሺ ጥሩ። አሁን እናንተ 10 ጥያቄ ደርድሮላችሁ መምሩ እውነት ወይስ ሐሰት በሉን የሚላችሁ ወይስ ከፈለክ እውነትም በሉ ከፈለክም ሐሰትም በሉን የሚል እንዴ? ታስቡበታላችሁ እንዴ? እንደዛ ያለን መምህር ሰምተን አናውቅም። ወይ እውነት ትላለህ ወይ ምን ትላለህ? ሐሰት ትላለህ። ሁሉንም እውነት ማለት አትችልም ብትል አንተ እውነት ነው ያልከው ሊኖር ይችላል፣ ግን ሐሰት የሚኖር ነገር አይጠፋም? ይጠፋል። ሁሉንም ሐሰትም ማለት አትችልም ምን ሊኖር ስለሚችል። ይሄንን አመክንዮ ለምንድን ነው ለሃይማኖት ሲሆን ግን ማንቀበል? ሁሉም ሃይማኖት ልክ ነው፣ ሁሉም እኮ እውነታ አለው እንላለን። ሁሉም እውነት ሊሆን አይችልም። ሁሉም እውነታ ሊኖረው አይችልም። ቢሆን ኖሮ ለምን ሐዋርያት ወጥተው መስበክ አስተማራ አስፈለጋቸው? ቢሆን ኖሮ ለምን ክርስቶስስ ወጣችሁ እኔ ያስተማርኳችሁን ትምህርት እያስተማራችሁ በአብ በወልድ በመንፈስ ቅዱስም አጥምቁ ማለት ለምን አስፈለገ? ሁሉም እውነት ከሆነ ለምን ይደክማሉ? ሁሉም እውነት ከሆነ እሱስ ለምን ይደክማል? 3 ዓመት ለምን ማስተማር አስፈለገው? ለምን ሰዎች የሰው ልጅ ማን ይሉታል ብሎ መጠየቅ ለምን አስፈለገው? ያሉትን ይበሉት የሚሉትን ይበሉ፣ ዋናው ሁሉም እውነት ነው አላለም። ግን አሁን የመጣብን ፈተና ይሄ ነው። ሁሉንም
ሃይማኖቶች እውነት ነው ብለን እንድንቀበል በፍጹም አይሆንም። እውነት የሆነው እውነት ነው፣ ያውም እውነት የሆነው አንድ ነው፣ እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖርም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖርም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው እኛ? ታዲያ የት የተሰበከልንና ያየነውን እውነት ነው እንደዛ ብለን የምንናገረው? የለም። ግን አሁን እንደዛ እየሆነብን ተቸገር። ሃይማኖትን ክርስቶስ ጠብቆ አሳይቶናል፣ እኛም እንጠብቀዋለን። ሃይማኖትን ክርስቶስ ሰብኮልናል፣ ብንችል እኛም እንሰብከዋለን። የቻልን በአንደበታችን፣ የበረታን ደግሞ ከቃላችን ባለፈ በእውነትም በመኖርም ጭምር እንሰብከዋለን። ይሄንን ነው እርሱ ጠብቆ አሳያቸው። መጀመሪያ ቤተ መቅደሱን አስጠበቀ፣ ክብረ ክህነቱን አስጠበቀ፣ ሁሉንም ነገር አስጠበቀላቸው። አሁን ያስጠበቀላቸውን ያንን እምነታቸውን እነሱ ደግሞ መጠበቅ የሚያስፈልጋቸው ጊዜ ደረሰ። ትላንት እምነቱን እንዳስጠበቀላቸው ሊያጠፏቸው ከተነሱት ከሐሰተኛ ካህናት እንዳዳናቸው ረስተው ነበረ። ስለዚህ በኤርትራ ባህር እንዲዞሩ አረጋቸው። የኤርትራ ባህርንም ሲያዩት ምንም ትዝ ሊላቸው አልቻለም። የሚገርም እኮ ነው የሰው ጠባዩ፣ በጣም ነው የሚደንቃችሁ። አርግልኝ ብለን የለመነውን ነገር ከእግዚአብሔር ተቀብለ እያየው እግዚአብሔርን መርሳት አያሳዝም? ለምነ በተቀበልከው ትዳርህ ውስጥ እግዚአብሔርን መርሳት፣ ከእግዚአብሔር ለምነ የተቀበልከው ልጆችን እያየ እግዚአብሔር ትዝ አይልህም። በጣም ነው የሚያሳዝነው። አምላክህን ለምነህ ባገኘኸው ትዳር እግዚአብሔር ትዝ አይልህም፣ ትረሳዋለህ። ከእግዚአብሔር ተቀብለህ እግዚአብሔርን ከሚያስረሳ ነገር በሙሉ መራቅ አለብህ። ከእንዲህ አይነቱም ጾር እግዚአብሔር ይሰውረን። አብዛኞቻችን ከእግዚአብሔር ተቀብለን እግዚአብሔርን ግን ረስተነው። እነሱም እንዲህ ነው የሆኑት። ሃይማኖታቸውን ያስጠበቀላቸውን አምላክ ረሱት። ትላንትና ከምን እንዳወጣቸው እንዲያስታውሱ በኤርትራ ባህር ያዞራቸውን አምላክ ረሱት። ይሄም አልበቃቸውም። እስራኤላውያን እኮ በነገራችን ላይ ሲያጠፉ እስከ ጥግ ነው የሚያጠፉት። ትንሽ ነገር አጥፍቶ አያውቁም። በነገራችን ላይ የእስራኤላውያን የጥፋት ችግር የኛም ነጸብራቅ ነው። አንዳንዶቻችን ግልጽ ካልሆነልንም ጭምር በዚሁ አስረድተነው እንለፍ። ብዙ ስብከቶች የቤተ ክርስቲያን የሚያውጠነጥኑትም ሆነ ሲናገሩ እስራኤላውያን ሲባል ትሰማላችኋል። እና አንዳንድ ሰው ለምንድን ነው እኛ ስለ እስራኤላውያን የምንሰበከው? ለምንድን ነው ስለ እነሱ የሚወራልን? ያለንበት ሁኔታ፣ ያለንበት ሀገር፣ በምንኖርበት ሀገር የምንጠራበት መጠሪያ አለ። ለምንድን ነው እስራኤል የሚባለው እስራኤላውያን እየተባለ የሚሰበከው? አንደኛ በነገራችን ላይ ማወቅ ያለብን መጽሐፍ ቅዱስ አምላክም ሰው ሆኖ የወረደበት ሀገር ይወርድበታልም ተብሎ የተጠበቀለት ሕዝብ ተስፋ የተነገረው እስራኤላውያን ናቸው። ያን ሀቅ መሻር አንችልም። ሁለተኛው ግን ምን መሰላችሁ? እስራኤላውያን ያለባቸው ችግር የኛ ችግር ስለሆነ በእስራኤላውያን ውስጥ የምንመለከተው መልካምም የሆኑ ክፉም ነገሮች ከኛ ጋር ይበዛ ያንሳል እንጂ መመሳሰሉ አይቀርም። እና ለዛ ነው እስራኤላውያንን ሁሌ እያነሳን የምንማርባቸው እኛ እስራኤላውያን ስለሆነ ነው። በምንወለድበት ሀገር እንደዛ ተብለን አንጠራ እንጂ እስራኤል ዘነፍስንን በ12ቱ የእስራኤላውያን ነገድ ተብለው ተጠርተው በተሾሙ በ12ቱ ሐዋርያት ክህነት እጅ የተጠመቅን ቅዱስ ቁርባንን የተቀበልን ትምህርታቸውን የምናምን ስለሆነ እስራኤል ዘስጋ ተብለን አንጠራ እንጂ እኛ እስራኤል ዘነፍስን። እና እንደዚህና እስራኤላውያን በኤርትራ ባህር በኩል ሲያልፉ ባህሩን አይተው እግዚአብሔር ትዝ ሳይላቸው ማጉረምረም ጀመሩ። ምን አሉ መሰላችሁ? ሙሴን ነው እንደዚህ ብሎ የተናገሩት። ላንብብላችሁ፣ ብትችሉ አብራችሁ በሉ። ህዝቡም ሙሴን መተው በሉ እንጂ እንደው ጥያቄ ልጠይቃችሁ ሁላችሁንም ማለት ነው። እና ካሜራው ወደ እኔ ስለሆነ አትሳቀቁ። የእውነት ግን መልሱልኝ። መጨረሻ መጽሐፍ ቅዱስ ቤታችሁ አነበባችሁት መቼ? እንዳነበብን እኮ ነው ደግሞ ዘብነን የምንለው። ታዲያ ቃሉን ሰምተን ጠግበን እንደረካንበት ምናምን እኮ በሉ ስንባል አንልም። ራሱ እኮ በጣም ነው የምንገርም። እስኪ ህዝቡም በሉ፣ እንደዛ እንዳላነበበ ሰው እንበል ሁላችንም። ህዝቡም በሉ ወደ ሙሴ መጥተው እንዲህ አሉት፣
በእግዚአብሔርና በሉ ሕዝቡም በእግዚአብሔርና በሙሴ ላይ እንዲህ አሉ፣ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን? እንዲሞቱ ነው እንደ እግዚአብሔር ያወጣቸው ነው እንዴ? ከግብፅ አውጥቶ ያሻገራቸው ኤርትራን ባህር የከፈለላቸው እንደሞቱት ግብፃውያን ባህር ውስጥ ከቶ ሊገላቸው ነው እንዴ? አይደለም፣ በፍጹም አይደለም። ግን ሲያጉረመርሙ ሰማችኋቸው? ኤርትራን አይተው ያሻገራቸውን እግዚአብሔርን ሳይሆን ያዩት የወጡባት ግብፅ ትዝ አለቻቸው። እና እግዚአብሔርና ሙሴ ላይ ደግሞ እኮ በጣም ነው የሚገርሙት። እግዚአብሔርን ለብቻውም አልተናገሩትም። አብረው ሙሴን ከኑህ ጋር የተገኘ ሰሊጥ ምን አድርግ ነው? አብረህ ተውቀት ነው። ማን ከእግዚአብሔር ጋር ተጣበቃለህ ማለት እኮ። አንዳንዴ በጣም ነው የሚገርማችሁ እኮ እግዚአብሔርና ሙሴን አብረው አንድ ላይ ያደረጓቸውና ለሁለቱም ነው ስሞታቸውን ያቀረቡት። ማን አውጣን አለ ከግብፅ ብለው ጠየቁት። ጥያቄያቸው ለሙሴም ነው ለእግዚአብሔርም። ያወጣቸው ለሕይወት ነው። ያወጣቸው ደምን ባልቅሰው ነው። ደምን ባልቅሰው የባርነት ዘመኑ በስቶባቸው መቼ ያጥርልናል ብለው ለምነው የወለዷቸውን ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠው የሞቱትን ወንድም እህቶቻቸውን በቅጡ ሳይቀብሩ ቀርተው የደከሙበትን የላባቸውን ሳይከፈላቸው ቀርተው ይሄ ሁሉ ግፍ እኮ ደርሶባቸዋል። ለዚህ ሁሉ ግፍ ነው ከ430 ዓመት በላይ ሲያለቅሱ የነበሩት አውጣን አውጣን ብለው። ምን አለባቸው እነሱ? ልክ አንዴ ከወጡና ወደ ከነዓን ጉዞ ግን ሲጀምሩ ከግብፅ ለምን አወጣህን ብለው እግዚአብሔርን አምኑ። እግዚአብሔር ላይ ያጉረመረሙ። የእስራኤላውያን ከግብፅ ለምን አወጣህን የሚለው ስሞታቸው በነገራችን ላይ የኛ ስሞታ ነው። የኛ በደንብ የምንታወቅበት ስሞታችን ነው። ግብፅ ዓለም ናት። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ህይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ህይወት አጣው ብለህ ሁላችንም ብለን አጉረምርመን አልቀሰን ደምን ባፍሰን እግዚአብሔርን ጸልየን ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻትህ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር ከግብፅ አውጣን ሲሉት አውጥቷቸዋል፣ ነፃ አውጥቷቸዋል። ነፃ ካወጣቸው በኋላ ግን አብረው እነሱ ደግሞ መሸከም የነበረባቸው ችግሮች ነበሩ። አብረው መሸከም የነበረባቸው መስቀሎች ነበሩ። ለነዛ ዝግጁ አልነበሩ። ከግብፅ ሲወጡ እነሱ ከነዓን በ40 ቀን ነበር መግባት የፈለጉት። አሸዋ ሳይነካቸው፣ ፀሐይ ሳያቃጥላቸው፣ ምንም ነገር ሳይሆኑ ደግሞ እኮ የሚገርመው እግዚአብሔር ይሄን አድርጎላቸዋል። አሸዋው ግለቱ እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ፣ የፀሐዩ ግለት እንዳይበላቸው በደመና ጋርዶ፣ አሁን እንደተሰበሰብንበት ብርሃን በሌለበት ጨለማ በበረሃ ሲጓዙ የብርሃን አምድ አቁሞላቸው፣ ጠላቶቻቸው ከፊት እንዳያጠቋቸው ቀድሞ መንገዱን አስተካክሎ፣ ከኋላ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከጀርባ ጠብቋቸው። እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ለአንተ ምን ያላረገልን ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው አይደል የሚባለው? እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ? ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ። እሱማ መታማት አልነበረበትም። ግን እኛ ምን አለን? ከግብፅ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እምላችሁ ቤተክርስቲያን ገብተን ለምን እግዚአብሔርን ካለማወጣን ማለት ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ስራው ሲሰምርለት ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመር ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተክርስቲያን እንዲህ ባታስቀምጠኝ ኖሮ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አሉ። ሰው ከደረሰበት መድረስ ያቃተኝ ቤተክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ከእግዚአብሔር ጋር ስለተጠጋው
እና እውነተኛ ከግብጽ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀናል እግዚአብሔር። ያስገባህን ቤተክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረናል። ከግብጽ ለምን አወጣህናል? እንደዛ ብለው እኮ ደግሞ አላቆሙ። እኔ በጣም ነው የሚገርማቸው። እስኪ እንጀራ የለም በሉ 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 እንጀራ የለም በሉ። ውሃ የለም የለም ግን እንጀራ የለም። እውነት ለመናገር ውሃ የለም። ሊያውም እንጀራ እንዳይመስላችሁ እኮ የሰጣቸው እንጀራ። እነሱማ እንደዛ ብሎ እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ እንደው በማርያም በሉ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እስኪ እንደው ወንዶች እናንተን ልጠይቃችሁ፣ እቤቶች ያሉ እህቶቻችሁ ሚስቶቻችሁ ሊሆኑ ይችላሉ። መቼም የእንጀራ ጉዳይ ነውና ቤት ገብታ በዋቃዋን ከፍታ ሊጧን ምናምን ስታቦካ ስታሰፋ አይደለም የሚባል ስታሰፋ እንጀራ ታያለ። እና ሙያው ቀላል መስሎ እንጀራ ለጋግር ነው ምናምን ስትሉ ይሄ ቀላል ነው ታካብጃች ያልክበት ጊዜ አልነበር አለ። አብዛኞቻችሁ ሙያውን ስናይ ያናክል አይከብድም። ግን ልክ እንደ ከበሮ ነው በነገራችን ላይ እንጀራ ከበሮ ሲይዙት ያምር፣ ሲይዙት ግን ሲያዩት ያምር፣ ሲይዙት ያደናግር ይባላል። እንጀራም ሲያዩት በጣም ቀላል ክብ መስራት ነው። ልክ ግን እንካጋግር ስትባል ግን ብጭርቅ የሚልብህ አንተው ራስህ ነው። እና ስታየው ስለቀለለብህ ቀላል እንጀራ ነው የሚመስላል። ጋግራ ስትወጣው ስትበላው ቀላል እንጀራ ነው። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ ከሰማይ ስለሚወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ለአንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ። ውሸታቸው ደግሞ እንጀራ የለም ማለት እንዴ? የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው በልተው የሚጠግቡበት። ይሄ ብቻ አይደለም። አለቃ ኪዳነ ወልድ ክፍሌ ስለሚወርድላቸው መና ሲናገሩ ልክ እንደ ድንብላል ቅጠል ነው ይላሉ። እና ሲበሉት ይጠግባሉ። ደግሞ መጥገብ አይደለም እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉ ልክ እንደ አምሮታችሁ ሽሮ ሽሮ ቢል፣ ስጋ ስጋ ቢል፣ ጥብስ ጥብስ ቢል፣ ቅቅል ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው በቃ አለቀል። ግን አይደለም እውነታው። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። አጣን ብለው እንዳይናገሩ እኮ ነው። እግዚአብሔር ለምንም ነገር እንዳይመቹ ነው ያደረጋቸው። ውሃ የለም ማለት ደግሞ እንጀራ ብለው አላቆም። ውሃ የለም ማለት ውሃውስ እንደው እግዚአብሔር እኮ ከአፈር ላይ እኮ ሊሰጣቸው ይችላል። ቆፈር ቆፈር አድርጋችሁ ሊፈልቅላችሁ ይችላል ብሎ መናገር ይችላል። የሰጣቸው ውሃ ግን የአለት ውሃ ነው። እስኪ የአለት ውሃ በሉ። አለት ምንድን ነው? ድንጋይ ማለት ነው። ከድንጋይና ከአፈር ውሃ ንጽህናው የትኛው ይበልጣል? የድንጋይ ነው አይደል? ለምንድን ነው? በአፈር ላይ ያለው ውሃ ወደደም ጠላ ምን መደረጉ አይቀርም። አይገርማችሁ? ደፈረሰ ብለው ራሱ እንዳያማሩ እኮ የጠራ ውሃ አልሰጠንም እንዳይሉ ከአፈር ሳይሆን ከአለት ላይ ውሃ ሰጣቸው። የአለት ውሃ እየጠጡ ከሰማይ የወረደ መና እየበሉ እንጀራ የለም ውሃ የለም አሉ። ከሰማይ የወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍር? ቤተ መቅደሱ እንደተዘጋብህ መቼ ነው የምንቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማቅቅም? ታዲያ ከኛ በላይ እንደዚህ ብሎ እግዚአብሔርን ያመው ማን አለ? እንጀራ የለም ውሃ የለም፣ ሰውነታችን ይሄንን ቀላል እንጀራ ተጸየፋለ። ይሰማል እግዚአብሔር፣ ያድምጣል በደንብ አድርጎ። ያልሆነ ሆነ እየተባለ እየተነገረ ከዛ በኋላ ሲነበብ እንደሰማችሁት ህዝቡ ላይ እግዚአብሔር አምላክ ተናዳፊ እባብ ሰደደበት። ዋጋው እንዲገባው የበላኸው እንጀራ የጠጣኸው ውሃ ቀላል ብለህም ያረከስከው ነገር ዋጋው እንዲገባ እስኪ አታው ተመልክቷል። እንጀራውን አልወሰደውም፣ ውሃውን አልወሰደውም፣ ግን እንጀራውንና ውሃውን የሚበሉበትን ጤናቸውን ወሰዱ። እባብ መርዛማ ነው። እየሄደ እየነደፋቸው በሽተኛ ሆኑ።
ሁሉም ታመሙ። ሲያጉረመረም የነበረው ሰው በሙሉ አሁን ያጉረመረመበትን እግዚአብሔር አድነኝ ማለት ጀመረ። እስራኤላውያን ችግራቸው ምን ነበር መሰላችሁ? ወደ መፍትሄው ከመሄዳችን በፊት ማለት ነው። እግዚአብሔር ያረገውና ያረገላቸውን ነገር እንዳልተደረገላቸው መቁጠሩ። በነገራችን ላይ እስራኤላውያን ህዝቡ ለእግዚአብሔር እያቀረበው ያለው ጥያቄ ወይም ችግር እንበለው የእስራኤላውያን ችግር ብቻ አይደለም። በየዘመናቱ የነበሩ እግዚአብሔር አድርጓቸው፣ ሰርቷቸው፣ ፈጽሟቸው፣ ሆኗቸው ነገር ግን አይ በፍጹም እያሉ የሚነሱ ክህደቶች በሙሉ ምንጫቸው መካከል አንዱ ይሄ ነው። በሃይማኖት ላይ በሚነሱ በማንኛውም አይነት ዘርፍ ማለት ነው የሚነሱ ጥያቄዎች ወይም ክህደቶች ምንጫቸው ምንድነው ብላችሁ ብትጠይቁ የመጀመሪያው ይሄ ነው። የመጀመሪያው አንደኛው የምናገኘው ይሄ ነው። ምን ብትሉ የሆነውን እንዳልሆነ መናገር። እንጀራውን ቀላል ነው ማለት፣ የተሰጠህን የለም ማለት። በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት ይወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው። ውሃ ያርቃል ማለት ነው። ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ፣ ምቾት ሲፈልግ፣ ጠባቧ መንገድ እያለ ጌታችን ኢየሱስ ክርስቶስ በራሱ አንደበት በነቢያቱም አንደበት ይናገራል። የምንመላለስባት መንገድ ጠባብ መንገድ ነው። ምሳሌ ልስጣችሁ። የቤተ ክርስቲያኑ ቅጥር ግቢ በር ይሄ ከጀርባችን ያለው ሰፊ ነው። ስለዚህ እንደፈለክ ትወጣለህ፣ ትገባለህ። በጣም ወፈርክ ቢባልም ይሄን ያክል በር ልትወፍር አትችልም። በፍጹም ሊሆን አይችልም። ምሳሌ ይሁንና ይሄንን በር ህንጻ ሰሪ ኮሚቴው አጠበበው ልበላችሁ። ከዛ በኋላ ግባ ቢልህ ያለህ አማራጭ ምንድነው? ወፍራም ከሆንክ ምን ማድረግ አለብህ? ደርምሳዋት ገባ ምን ማድረግ አለብህ? መቅጠን ምን ግዴታ ነው፣ አማራጭ ራሱ አይደለም። በበሩ ምን ማድረግ ስላለብን ማለፍ ስላለብን። ሃይማኖት ማለት በነገራችን ላይ እንደዚህ ስሪቱንና በሩን አበጅቶ የሰጠ ክርስቶስ ነው። አንተ የምትገባው ሰውዬ ስለወፈርክ ተብሎ የሚሰፋ በር የለም። አንተ ስለወፈርክ ተብሎ ተደርምሶ ለአንተ አዲስ የሆነ በር አይበጅም። ሃይማኖት ስንት ናት? አንዲት ናት። በሩም ስንት ነው? አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል። አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ለአንተ አልተስማማም ተብሎ የሚፈርስ የለም። ግን በየዘመናቱ ከሃይማኖት የወጡ ሰዎች የወጡት በምን ምክንያት ነው? በድሎት። በቀጭኑ ጠባቡ መንገድ መመላለስ ስላልፈለጉ ወፋፍራም መንገድ መፈለግ ጀመሩ፣ አጡ። ስለዚህ ምን አረጉ? በሩን አይንዱት፣ በእነሱ መሰረትነት ላይ ታነጻ አይደለም። በሩን አያፈርሱት፣ እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። ከጠባቡ መንገድ ወደ ሰፊው መንገድ የገቡ በዚህ አሉ፣ በጥጋባቸው። ሌላው ሰው ከሃይማኖት የሚወጣው ደግሞ በምን መሰላችሁ? በድርቀት። እስኪ ድርቀት በሉ። ድርቀት ምን እንደሆነ ታውቃላችሁ? አንደኛው ድርቀት ማለት የልምላሜ ማጣት ነው አይደል? ወይም ይሄ የወዝ ማጣት መራቆት ምንድነው ይባላል። ሴቶች አሁን ለምሳሌ ጸጉራቸውን ቅባት ካልተቀቡ ቆዳዬ ምን አደረገ ይላሉ። እንዴ ባትቀቡም እኮ ይቀላል እኮ። ጥያቄ ነው የምንጠይቃችሁ። ቆዳዬ ምን አደረገ ይላሉ። ምን ሲያፈሱበት ደግሞ ይረሰርሳል። ቅባት ሲፈስበት ይረሰርሳል። ድርቀት ማለት እንዲህ አይነቱ ልላችሁ አይደል። አንዳንዱ ድርቀት የነፍስ ድርቀት ያለበት ሰው አለ። ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ህይወት ጠልቶ። ጌታችን ኢየሱስ ክርስቶስ በወንጌል ያለው ትዝ ይላችኋል። ሁለት አይን እያለው ሰው ወደ ገሃነመ እሳት ከሚገባ ይልቅ አንድ አይን ኖሮት ወዴት ቢገባ ይቀላል። ጥሩ። ሁለት እጅ ኖሮት ወደ ሲኦል እሳት ከሚማገድ ይልቅ አንድ እጅ ኖሮት ወዴት ቢገባ ይሻላል። ጥሩ። ሁለት እግር ኖሮት ወደ ሲኦል ከሚገባ ይልቅ አንድ እግር ኖሮት ወዴት ቢገባ ይሻላል። ሁለት እያለ የሚጠቅስልህ አንዱ ትርጉም ስጋና ነፍስን። ስጋህም ነፍስን ሲኦል ገብተው ከሚማገዱ ስጋህን ቀጥሃት፣ ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥሃት፣ ጹመ ጸልየ ሰግደ መጹታ መንፈሳዊ ተጋድሎ ተጋድለ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። ስለዚህ ስጋህን ጥለህ ነፍስህን ግን ብለህ የምትኖር ከሆነ ሁለቱን ሳይሆን አንዱን ይዘህ የምትኖር ከሆነ ከፍ ወዳለ ወደ እግዚአብሔር መንግስት ትገባለህ። እየሰማችሁ ነው?
ሰው ከሃይማኖት የሚመጣው የሚወጣው ይሄን አይነቱን ድርቀት አጋጥሞት ከነፍሱ ይልቅ ለስጋው አድልቶ ማለት ነው። ነፍሱን እያደረቀ ስጋውን እያደለበ። ለምሳሌ ማርቲን ሉተር የፕሮቴስታንት እምነት መስራቹ በጣም ካሳመፀው ነገሮች መካከል ይሄኛው ነገር በቃ አልተስማማውም፣ አልሆነለትም፣ በፍጹም ሊሆንለትም አልቻለም። ስለዚህ ወጥቶ አመጽ ብሎ ያስነሳው ጾም፣ ጸሎት፣ ስግደት ወዘተ ተርፈ ለምን ያስፈልጋል ብሎ ነው ጥያቄ ያስነሳው። ድርቀት ማለት ይሄ ነው። ሁለተኛው ድርቀት ደግሞ ምን ማለት መሰላችሁ? ድርቀት በሉ አልሰማም ባይነት ማለት ነው። አንዳንድ ሰው ብለኸው ሳይሰማ ሲቀር እገሌ ምንድነው ትላለህ? ደረቅ ነው ትላለህ። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። የሰይጣን ድርቅናው እስካሁን ድረስ ስለሚደረጉት ነገሮች በሙሉ ምንም ለውጥ እንዳያመጣ አድርጎታል፣ ደረቅ ስለሆነ። አንዳንዶቻችን በሃይማኖት ህይወታችን ውስጥ ደረቅ የሆንን ሰዎች አሉ። አይተን የማናምን ተነግሮን የማንሰማ ኑሩት ተብለን የማንኖር ስላላደረግናቸው ነገሮች ውጤት ብለን ከሃይማኖት ልንወጣ እንደምንችል ታውቃላችሁ? ድርቀታችን ማለት ነው። ኑረው እየተባል ካለ መኖር፣ አርገው እየተባል ካለ ማድረግ፣ ሁነው እየተባል ካለ መሆን ድርቀት እኮ ነው። ሰው ድርቀት ሊያወጣው ይችላል ማለት ነው። በዘመነ ሐዋርያትማ ብታዩት ምንም የማያስወጣ ነገር አለ። በጣም ብዙ ምክንያቶች አሉ። ይሄም ህዝብ ከእግዚአብሔር የወጣው በዚሁ አይነቱ ምክንያት ውለታውን ረሳ፣ ወጣ። ስለዚህ እግዚአብሔር እባብ ላከበት። እባብ ሰኮናቸውን እየነደፈ መርዝ ሲገባበት ግን መርዙ ሰውነቱ ውስጥ እየገባ ጤናውን ሲያሳጣው የዚህን ጊዜ ላይ እንጀራ የለም ውሃ የለም ቀላል እንጀራ ነው ብለው ያሙት እግዚአብሔርና ሙሴ ጋር ተመልሰው ሄደው ተንበርክከው እባቡን እንዲያወጣልን እባክህ ለምንልን ብለው መጠየቅ ጀመሩ። ተማጸኑ። ድሮስ ወዴት ሊሄዱ ነበር? እውነት እኮ ነው። ድሮስ ወዴት ሊሄዱ ነበር? ያስቀየምከውን እግዚአብሔርን ነው ይቅርታ ጠይቀህ ደህና የምትሆን። ያሳዘንከውን አምላክን ነው ይቅርታ ጠይቀህ ጤናማ የምትሆን እንጂ ሌላ መንገድ አትፈልግ። እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳክር፣ አትድከም። ጉልበትህን ነው የምታጠፋው። በፍጹም ልትሰጥህ አትችልም። ከእግዚአብሔር ያጡትን ነገር መልሰው እግዚአብሔርን ነው የጠየቁት። ሄደው ሙሴ ፊት ተደፍተው ጠየቁት። ሙሴ ፊት ተንበርክከው ማንባት ጀመሩ። ሙሴም ለእግዚአብሔር ጸለየ። አምላካችንም ነገረው፣ የነሐሱን እባብ ሰርተህ በዓላማ ላይ ስቀል፣ ሁሉም ባዩት ጊዜ ላይ በሕይወት ይኖራሉ። እስኪ የነሐሱ እባብ በሉ። የነሐሱ እባብ እስራኤላውያንን ነድፏቸው መርዝን በሰውነታቸው ውስጥ አሳድሮባቸው ከመጣባቸው ደዌ ያዳናቸው እባብ የነሐሱ እባብ ነው የሚባለው። የቀደመው እባብ ተብሎ የሚጠቀሰው እንደምታውቁት ጠላት ሰይጣን ዲያብሎስ ነው። መርዙ ኃጢአቱ ነው። ዲያብሎስ ሰኮና እየሄደ እንደተናደፈው እባብ እሱም ራሱ በሰው እግር ኮቴ እየሄደ መርዙን ይረጫል፣ ከሃይማኖት እንዲወጣ ከምግባር እንዲወጣም ጭምር። ይሄንን ብትችሉ እንዳትረሱት አደራላችኋለሁ። ሰው ሃይማኖትን የሚክደው በነገራችን ላይ በአስተምህሮ ጉዳይ ብቻ አይደለም፣ በምግባርም ሰው ሃይማኖቱን ሊክድ ይችላል። የሃይማኖት ክህደት በአስተምህሮ ደረጃ ሲሆን ዶግማቲክ ሄረሲ ነው የሚባለው፣ የዶግማ ክህደት ነው የሚባለው። እየሰማችሁ የአስተምህሮ ክህደት እንዳለ ሁሉ ደግሞ የምግባር ክህደት አለ፣ ኤቲካል ሄረሲ የሚባል። አሁን በነገራችን ላይ እኛ እዚህ ውስጥ ያለ ነው ማለት ነው። የዶግማ ችግር ላይኖርብን ይችላል። እሱንም የሚያውቀው መድኃኔዓለም ነው። ጣቢያ የምንቀላቅል አንጠፋም እዚህ ውስጥም ደግሞ ያም የሚያምረን ማለት ነው። በዛው ልክ ግን አብዛኞቻችን የምንጠቃበት ችግር ግን የምግባር ከሃዲያን ግን ነው። ይሄ አይዋሽ። የምግባር ከሃዲያንን በደንብ አድርገን እና ከሃዲያን ወይም የምግባር ችግር ያለባቸው ሲባል የሃይማኖትም ሕጸጽ አለባቸው ሲባል አደራ የዶግማ ብቻ አድርጋችሁ እንዳትወስዱት። ወደኛም ይዞራል ይሄ ነገር የምግባር ችግር ያለብን ሰዎች ስለሆነ። ስለዚህ ዲያብሎስ እየሄደ እየነደፈ መርዙን ያሳድርብሃል ማለት እግዚአብሔርን በንግግርህ ትክደዋለህ ለማለት አይደለም። በአኗኗርህ እንድትክደው ያደርጋል። አሁን የአብዛኞቻችን አኗኗር እግዚአብሔርን የሚሰብክ አይደለም። ከእውነት ይልቅ አድርባይነት የበዛበት ነው። ለእግዚአብሔር ከመኖር ይልቅ ለስጋችን መኖር የበጣበት ነው። ይሄ ሩቅ እኮ አይደለም። የእግዚአብሔርን ሕግ ከማክበር ይልቅ እኮ የሰው ዓይንና የሰውን ሕግ ለማክበር እኮ እንደዚህ ዘመን የደከምንበት አለን። በሰው ፊት ከብረን ለመታየት ብለን የእግዚአብሔርን ሕግ የሻርንበት፣
ደሞ እኮ የሚያሳዝነው በጣም የሚገርማችሁ ምን መሰላችሁ? የሰውን ሕግ አክብረው ከፍ ያሉትን ሰዎች እናከብራለን፣ የእግዚአብሔርን ሕግ ብለው የኖሩትን ሰዎች እንንቃለን። በጣም ነው የምንደንቀው እኮ እኛ ደግሞ በጣም ነው የምናሳዝነው። እየሄደ የሚናደፈው እባብ ዲያብሎስ ነው። ዲያብሎስ እየነደፈ ያሳደረባቸውን መርዝ የሃይማኖትም የምግባርን ችግር የነሐሱን እባብ ሰርተ ስትሰቅለው ትድናላችኋል። የነሐሱ እባብ ክርስቶስ ነው። የነሐሱ እባብ መርዝ የለውም ውስጡ ግን እባብ ነው አይደለም? ነው የነሐሱ እባብ እኮ ተብሎ ልዩነቱ ምንድነው? ይሄኛው እባብ መርዝ አለው፣ ያኛው እባብ ግን ምን የለውም? መርዝ የለውም። ያኛው እባብ የነደፈን ዲያብሎስ ነው። ይሄ የነሐሱ እባብ የሚባለው ደግሞ ክርስቶስ ነው። ክርስቶስ መርዝ የለበትም፣ ንጹሕ ባህሪ ነው። ምንም እንከን የለበትም፣ ምንም አይነት ችግር የለበትም። ያኛው እባብ ነድፎ ሲጥለን ይሄኛውን እባብ አይተን ግን እንድናለን። ዲያብሎስ ያለ የሌለ ኃይሉን ጨርሶ ሲያዋርደን፣ እግዚአብሔር ግን ኃይሉን በሙሉ እንኳን ማሟጠጥ ሳይጠበቅበት እንኳን የሚያልቅም ኃይል የለውምና ክብር ይግባውና አይተነው ግን እንድንድን ማድረግ ይችላል። ይሄው የነሐሱን እባብ በዓላማ ላይ ስቀለውና የነሐሱን እባብ ሲመለከቱ ይድናሉ አለ። ይሄን የነሐሱን እባብ ግን በነገራችን ላይ እኛ አይደለንም። የነሐሱ እባብ ክርስቶስ ነው ያለው፣ ራሱ ጌታችን ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ የነሐሱን እባብ እንደሰቀለው ሁሉ የሰው ልጅ የተባለ ጌታችን ኢየሱስ ክርስቶስም ሊሰቀል ይገባዋል አለ። ክርስቶስ ራሱ ነው የነሐሱ እባብ ነኝ አለ። አሁን የሚገርማችሁ ነገር ምን መሰላችሁ? ክርስቶስ የተሰቀለበት ይሄ የነሐሱ እባብ ከፍ ብሎ የታየበት መስቀል ለቤተ ክርስቲያን አርማ ብቻ አይደለም። ልብ ብላችሁ ስሙ ክርስቲያኖች፣ መስቀል ለቤተ ክርስቲያን አርማ፣ ምልክቷ፣ መገለጫዋ ብቻ አይደለም። መስቀል ሕይወቷን ጭምር ነው። ቤተ ክርስቲያን ለዛ ነው ተመስርታበታለች ራሱ ከሚባልባቸው ትምህርቶች መካከል አንዱ በአርብ ነው። ክርስቶስ በተሰቀለበት ከፍ ብሎ ለዓለም ርቃኑን በታየበት ዕለት ማለት ነው። ክርስቶስ የተሰቀለበት መስቀል ለክርስቲያኖች ምልክታችን ብቻ አይደለም፣ ምልክታችንም ነው፣ ሕይወታችንም ጭምር ነው። ለዛ ነው እኮ አምላካችን በወንጌል ላይ ማንም የኔ ሊሆን ከኔም ጋር አብሮ ሊኖርና ሊከተለኝ የሚወድ ካለ ምኑን ተከትሎ ይከተለኝ ነው? መስቀሉን ተከትሎ መስቀሉን ተሸክሞ። ይሄ ማለት መስቀሉ ራሱን ተሸክሞ ይከተለኝ ማለት ነው አይደለም። መስቀሉን ተሸክመ ተከተለኝ ማለት በመስቀሉ ላይ የተሰበከልህ ያየኸው የተማርከው ነገር አለ። ምን እውነት፣ ምን ፍቅር፣ ምን ይቅርባይነት፣ ምን ደምን ለእውነት ማፍሰስ፣ ምን ለበደሉ ዝቅ ብለህ መጸለይ፣ ምን ለእግዚአብሔር ብለህ እርቃንህን መታየት፣ ምን ብዙ ጠላቶች ጥቂት ወዳጆች እንዳሉ አይተሃል። ይሄንን ሁሉ ይዘህ ተከተለኛል። ይሄ ማንም አይከብደዋል። በዚህ ዓለም ሁሉ መወደድ ነው እንጂ ማን መጠላትም ይፈልጋል? ተጠልተን ያደርንባቸው እኮ ምሽቶች እያለቀሰን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። እርሱ ለበደሉት ይቅርታ ሲለምን ሲጠይቅ ምህረት ሲያሰጥ አይተናል በደንብ። መስቀልህን ተሸክመ ተከተለኝ ማለት ይቅርታ ይዘ ተከተለኝ። ስለ ፍቅር ሲል እንደሞተ አይተናል። ማን ስለ ፍቅር የሚሞት አለ? እንደው አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቅርና እቸነከርልሻለሁ እኮ ነው የሚለው። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ ቃጠልልሻለሁ፣ ምን ተሸክም ይምናል አንቺንም መሸከምሻለሁ ይላል። በጣም እኮ ነው የሚገርም። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት። ታውቃላችሁ አንዳንድ ፍቅር አለ ብላይንድ ላቭ የሚባል በቃ እውር የሆነ ፍቅር ምንም አያሳየን። ምን አለ ክርስቶስን እንደዛ መውደዱን ቢሰጠን። በቃ እውር ሆነን ሰደቡን አልሰደቡን፣ ተናገሩን አልተናገሩን፣ ምን አሉን አላሉን ምንም ሳንጨነቅ እሱንና እሱን ብቻ ለማስደሰት ትሞክር። ቅዱሳን እኮ የበለጠን በዚህ እኮ ነው። ክርስቲያኖች ቅዱሳን የከበሩት እኮ በዚህ እኮ ነው። እግዚአብሔርና እግዚአብሔርን ብቻ ስላሉ የናቋትን ዓለም መልሶ ሰጣቸው። አሁን አንተ የናቃትን ዓለም ብቻ እያልክ ስለሆነ እንዴት እግዚአብሔርን ታገኘዋለህ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል። ግን ምን አለበት እኛ ምንም የመስቀሉን ሕይወት መኖር አልቻለም።
ይሄ ደግሞ አይደለም። እኔ በጣም የሚገርመኝ ነገር ሌላ ልንገራችሁ። ሁላችንም ስለተሸከምነው መስቀል ከባድነት እናውቀዋለን። ማንም የኔ መስቀል ቀላል ነው የሚል ሰው አለ? የተሸከማችሁት ህይወት ቀላል ነው ከባድ ነው ራሳችሁ ታውቁታላችሁ። መታችሁ ቤተክርስቲያን ከበደኝ ያላችሁበት ጊዜ የለም? አንሳና ውሰደው በቃኝ ያላችሁበት ጊዜ የለም? አለ። የሚገርመው ምን መሰላችሁ? ያንተ የተሸከምከው መስቀል ከባድ እንደሆነ እያወቅ ለምን ሌላው የተሸከመው መስቀል ላይ ተደረበህ እንዲከብደው ታደርጋለህ? አብዛኞቻችን በጣም የምናሳዝነው እንደ ክርስቲያን ይሄ ነው። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? መች አነሰው? መች መጠላት፣ መች መገፋት፣ መች መሰደብ፣ መች መኖር አነሰው? አብዛኞቻችን እኮ እንደዚህ አይነት አኗኗር ነው። መስቀሉን ተሸክመን የምንጓዝ እንመስል ይሆናል እንጂ ሌላው የተሸከመው መስቀል ላይ የኛንም እንደረበበታለን። አንተም ተሸከመው ብለን ይሄን በምን እናውቃለን? በነፍስ አባቶቻችን ንስሐ ልንገባ የምንመጣ ሰዎች ይዘን የመጣነው መስቀል አለ። በቃ ከብዶን ከአቅማችን በላይ ሆኖብን ለአባቶቻችን እናሸክምና በሉ እናንተ ተጨነቁበት እኔ ስጨነቅ አልገኝም ብለን እንሄዳለን። እንደዛ ብሎ ነገር የለም። አንተም ማብረት ትጨነቃለህ፣ አንተም ማብረት አለቅሳለህ። የሌላውን ሸክም ሳያንስ ስንቶቻችን ሸክም ጨመረን እኮ ስንት ሰው ላይ። በጣም ነው የምናሳዝነው በእውነት በጣም እኔ በጣም መስተካከል አለብን በእውነት ክርስቲያኖች። እያንዳንዳችን የራሳችን መስቀል አለ። እሱን መሸከም እንደከበደን እሱን መሸከም አቅቶን እየተንገዳገደን መሆንን እያየን እንዴት ለራሳችን ማዘን ይከብደን? እንዴት ሌላውን አይተን ነገሌም እኮ ከብዶታል ላግዘው አይባልም? በፍጹም በፍጹም። መስቀላችን አብዛኞቻችን ከብዶናል። ያከበደብን ግን መስቀሉ እርጥብ ስለሆነ አይደለም፣ እኛ ሌሎቻችን ሌላ ሸክም እየጨመርንበት ስለሆነ ነው። ስንቱ ሰው ላይ አንድ ሰው ነው ይባላልና በጣም መስቀሉ የተሸከመው በህይወቱ ከበደው፣ በቃ ከአቅሙ በላይ ሆነበት እና ሁሌም ማታ ማታ ሲተኛ ይጸልያል። አምላኬ ከብዶኛል፣ በቃ ጭንቅ ነው፣ መከራ ነው፣ የተሸከምኩት መስቀል አንተን የማይበት ሳይሆን ጭራሽ የማማረርበት ሆነብኝና ይበቃኛል እያለ መናገር ጀመረ እና ብዙ ዘመን ጸለየ። እንደዛ ምንም ግን ለውጥ የለም። መስቀሉ እንደከበደው ነው ሁሌ እና ከዕለታት አንድ ቀን ከአንድ ቦታ ወደ አንድ ቦታ ሊሄድ መሳፈሪያ ትራንስፖርት ውስጥ ገብቶ ሁለት ሴቶች ሲያወሩ ይሰማል። መስቀላችን ከብዶን እኮ የሆነ ሰው ጋር ሄደን ቀለለን ሲሉ ማለት ነው። እና ወሬውንም አላስጨረሳቸውም። ወሬውን እነሱ መሃል ላይ ገብቶ አልበጠበጠም። የተናገሩትን ሰማ። አድራሻው የት እንደሆነ ሳይጠይቅ ሲያወሩ አዳመጠ። ከባሱ ወረደና መስቀል ይቀልልኛል ብሎ ያሰበበት ቦታ መሄድ ጀመረ። ሄደ። ሱቅ ነው። ሱቁን አንኳኩቶ ገባ። ሲመለከት ሱቁ በሙሉ መስቀል በመስቀል የተለያየ መስቀል ነው። የወርቅ አለ፣ የብር አለ፣ የነሐስ አለ፣ ትልቅ አለ፣ ትንሽ አለ፣ ሁሉም የተለያየ መስቀል ነው። ወደ ሰውየው ተጠጋና ምን ልታዘዝ ሲለው አይኔ መስቀሌ ከብዶኝ ከአቅሜ በላይ ሆኖብኝ ልለውጥ ነው የመጣሁት አለ። ትችላለህ፣ ምንም ችግር የለውም። በምንድን ነው መለወጥ የምትፈልገው? አሁን ነው ወይስ ነገ ነው? አይ አሁን ነው መለወጥ የምፈልገው አለ። እንግዲያውስ አንተ ምረጥ አለ። መቼም ያው ውስጥ ያለው ሻጭ እኮ ከሱ በላይ ስለ መስቀሎቹ ያውቃል አያውቅም? ግን እሱ መርጦ ካሸከሙ በኋላ ደግሞ የከበደኝ አንተ ነኝ እንዳይለው ነው። አንተው ራስህ ምረጥ አለ። በቃ ሰፊ አዳራሽ ስለሆነ ያየው መስቀል የለም። አንዳንድ መስቀሉን አነሳ፣ ወርቅ መስቀል አነሳና አየው። ሲሸከመውም ቀላል እና ሲያየውም ደግሞ ምንድነው ወርቅ ነውና አይ መስቀል ጥሩ ነው አለ። አንዳንዶቻችን መስቀላችንን ይሄ የምንደምቅበት መስቀል የሚመርጥ ክርስቲያን አለ። ጾር እኮ ነው ማርያም በሽታ የሚደምቅበት ማለት ከፍ ብሎ መታየት የሚፈልግበት መስቀል አለ። በቃ ይሄ ሲሰቀልም ተሰቀልኩልህ ማለት ነው። እኔ እኮ እንደው አይን ነገር ብዬ ነው እንጂ እኮ ስንቱ ዋጋ ከፍዬ መሰለ እዚህ የመጣሁት ምናምን ብሎ የተሰቀለበትን መስቀል ለእግዚአብሔር የከፈለለትን ዋጋ ከሱ ሳይሆን የሚፈልገው ስጦታውንና ሽልማቱን ከሰው የሚፈልግ ሰው አለ። እና አንዳንዶቻችን አብረቅራቂ መስቀል እንፈልጋለን። መግባት የማይጠበቅብን ቦታ እንገባለን። ሰው እንዲያየን እኮ ነው። የሆነ የማይቻል አይነት ስራ ስንሰራ አይተን ሰው እንዴት ያለ እንደው ደግ ሰው እኮ ነው እገሌ እንድንባል የማትችለውን መስቀል ለመሸከም የምትገባ ሰው አለ። ሲያየው ወርቅ ነው ተሸከመው፣ ግን ደግሞ የተሻለ እኮ መስቀል ሊኖር ይችላል። ምክንያቱም ያ ሰውዬ እንዳለው ከሆነ አንድ መስቀል ነው ይዞ የሚወጣው። ወርቁንም ብሩንም ምናምን የሚያጌጥበትንም ቀላል የሆነውንም ይዞ መውጣት አይችልም።
ስለዚህ ከወርቁ በላይ እኮ ሌላ መስቀል ሊኖር ይችላል ብሎ ፈለግ ሲያደርግ አንድ ግድግዳው ላይ በጣም የሚያምር መስቀል አለ። ከወርቁም ይበልጣል፣ በጣም ነው የሚያምረው፣ እጅግ ውብ የሆነ መስቀል። ይሄን መስቀል ላይ መረጥኩት አለ። አልተሸከመውም ራሱ ዝም ብሎ ግድግዳው ላይ ይሄ መስቀል የኔ መስቀል ነው፣ እሱን መስቀል ስተኛ አራታው ሌሎቹ ማይታ በፍጹም እሷን መስቀል እንደምፈልግ አውረድልኛል። እሺ ያንተን መስቀል አምጣው። የራሱን መስቀል ተሸከመው ሰውየው፣ ያንን መስቀል አወጣና ሰጠ። ከዛ በኋላ ሲሸከመው ያኛው ሰውዬ ይሄ በጣም ጥሩ ነው ምናምን አለ። እውነት ጥሩ ነው አለው። አዎ በጣም የምትገርም ሰው ነህ አለው። ምኑን ሲሉ ያመጣው መስቀል ነው የተሸከምከው መስቀል እኮ ተመሳሳይ ዋጋ ነው ያለው፣ ተመሳሳይ ክብደት ነው ያለው። ጭብጡ ምን መሰላችሁ? እንድትሸከመው የተሰጠ መስቀልና ያማረክበት መስቀል በአቅም የተሰጠ ባይሆን ኖሮ ደርምሶ ትሞት ነበር። ያማረርነው መስቀል አልገደለንም እኮ ይኸው እስካሁን ተሸክመ ነው አይደል እንዴ? ቢያቀተህ ኖሮ እኮ ይሄው ያማረከው መስቀል ተሸክመው ይገልህ ነበር፣ ይሰብረን ነበር። ስለዚህ የሌላውን መስቀል ማንመኝ ከእንትን መከራ ያኛው መከራ ይሻላል አትበል። ለአንተ የተሰጠ መከራ መስቀል ይሄ ነው በቃ። እሱን ይዘህ ብቻ ክርስቶስን ለመምሰል ሞክር። እሱን ይዘህ ብቻ ላለመውደቅና እሱን ብቻ ይዘህም ደግሞ ላለመንበርከክ ሞክር። ከአቅም በላይም ሆኖ ልትንበረከክ ትችላለህ። መስቀል ከብዶ ከአቅም በላይ አስጨንቆ ማናችንም ይከብድን። የዚህን ጊዜ ላይ ክርስቲያኖች እንዲህ ብላችሁ ጸልዩ። አቤቱ ጌታ ሆይ በሉ እኔንም መስቀሌንም እባክህ ተሸከም። ለአንተ ነው እንጂ መስቀሉ የከበደው፣ ለእግዚአብሔር አንተንም መስቀሉን መሸከም ይከብደዋል? አምላካችን ቅዱስ እግዚአብሔር እውነት ይህንኑ መስቀል ተሸክመን እሱን መስለን የምንኖርበትን ሕይወት ይስጠን። የሰማነውን በልቡናችን ሰሌዳ ይጻፍልን። ወስብሐት